ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ የኢትዮጵያን ብሔራዊ ጥቅም በማስጠበቅ የጋራ ተጠቃሚነትን ማጎልበት የሚያስችሉ ተደማሪ ውጤቶች እያስመዘገበች ነው። በአማራ ክልል በሚካሄደው የአጀንዳ ማሰባሰብ የምክክር ሂደት ሁሉም በንቃት እንዲሳተፍ ጥሪ ቀረበ። ኢትዮጵያ ለግብርና ኢንቨስትመንት ምቹ ስርዓተ ምህዳርና የሎጂስቲክስ አቅም አላት ሲሉ የተለያዩ በዘርፉ የተሰማሩ ኩባንያዎች ገለጹ። ኢትዮጵያ በአረንጓዴ ትራንስፖርት ግሪን ሞቢሊቲ እያከናወነችው ያለው ተግባር ለአፍሪካ ምሳሌ የሚሆን ነው። በመዲናዋ ባለፉት 8 ወራት ከ8.7 ቢሊዮን ብር በላይ የሚገመት የበጎ ፍቃድ ስራዎች መከናወናቸው ተነገረ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁን ቆዩ። የኢትዮጵያን ብሔራዊ ጥቅም በማስጠበቅ የጋራ ተጠቃሚነትን ማጎልበት የሚያስችሉ ተደማሪ ውጤት እያስመዘገበች መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። ቃል አቀባዩ ከኢዜአ ጋር ባደረጉት ቆይታ ኢትዮጵያ ቀጠናዊ፣ አህጉራዊና ዓለም አቀፋዊ የዲፕሎማሲ ትብብር ለማጠናከር ያከናወነቻቸውን ተግባራት አብራርተዋል። በዚህም በኢትዮጵያ የጋራ ተጠቃሚነት የውጭ ግንኙነት ፖሊሲ መርሆችን ማዕከል በማድረግ ቀጣይነት ያለው የዲፕሎማሲ ተግባራት እየተከናወኑ እንደሚገኙ ገልጸዋል። ከጎረቤት ሀገራት ጋር የምታራምደው የዲፕሎማሲ ትብብር የጋራ እድገትና ብልጽግናን ለመፍጠር የሚያስችሉ መሆናቸውን አመልክተው ለዚህም በልማት በሰላምና ደህንነት ላይ ውጤታማ ስራ እየተከናወነ መሆኑን አብራርተዋል። በኢኮኖሚው ዲፕሎማሲም በውጭ ቀጥታ ኢንቨስትመንት አልሚ ኩባንያዎች መዋዕለ ንዋያቸውን በማውጣት በሰፋፊ የልማት አቅጣጫዎች ላይ እንዲሳተፉ ጥረት እየተደረገ መሆኑን አመልክተዋል። ኢትዮጵያ ብሪክስን በተቀላቀለች ማግስትም ብሔራዊ ጥቅም ማዕከል በማድረግ የጋራ ተጠቃሚነት ማሳደግ የሚያስችሉ አሰባሳቢ የዲፕሎማሲ ጥረቶችን እያደረገች እንደሚገኝም አንስተዋል። ይህም ኢትዮጵያ በመንግስታቱ ድርጅትና በአፍሪካ አንድነት ድርጅት ምስረታ ወቅት ካደረገችው ጉልህ አስተዋጽኦ የሚመነጭ የባለብዙ ወገን ዲፕሎማሲ ተግባራዊ ውጤት መሆኑን አስታውሰዋል። በሀገር ውስጥም በርካታ መሰረተ ልማቶች በመገንባታቸው ኢትዮጵያን ተመራጭ የዲፕሎማሲ ማዕከልነቷን እንዳሳደገው ተናግረዋል። ይህም ለኮንፈረንስ ቱሪዝም ገቢ አዎንታዊ ሚና እየተጫወተ መሆኑን ተናግረዋል። መንግስት በህጋዊ መንገድ በውጭ ሀገራት የስራ ዕድሎች ተጠቃሚ የሚሆኑበትን ሰፊ ዕድል እንደፈጠረ አንስተዋል። በሌላ መልኩም በኢመደበኛ ጉዞ ወደ መካከለኛው ምስራቅና ደቡብ አፍሪካ ሀገራት በመጓዝ በአስቸጋሪ ሁኔታ የሚገኙ ዜጎችን ወደ ሀገራቸው በመመለስ በቋሚነት እንዲቋቋሙ እየተደረገ መሆኑን ተናግረዋል። በአማራ ክልል ከነገ ጀምሮ በሚካሄደው አጀንዳ ማሰባሰብ ነዋሪው በንቃት እንዲሳተፍ የኢትዮጵያ ሀገራዊ ምክክር ኮሚሽን ጠየቀ። የኮሚሽኑ ኮሚሽነር መላኩ ወልደ ማርያም በሰጡት መግለጫ በአማራ ክልል የአጀንዳ ማሰባሰብ የምክክር ሂደቱን ውጤታማ ለማድረግ የተሟላ ዝግጅት ተደርጓል ብለዋል። የአጀንዳ ማሰባሰቡ በክልሉ 267 ወረዳዎች የሚካሄድ መሆኑን ጠቁመው በዚህም ከ4500 በላይ የተለያዩ የህብረተሰብ ክፍሎችን የወከሉ ተሳታፊዎች መለየታቸውን ገልጸዋል። ከመጋቢት 27 እስከ ሚያዝያ 4 ቀን 2017 ዓ.ም በሚቆየው የአጀንዳ ማሰባሰብ ሂደት የማህበረሰብ ተወካዮችን ጨምሮ ተጽዕኖ ፈጣሪ የማህበረሰብ ክፍሎችና ሌሎች ባለድርሻ አካላትን ያካተተ 6000 ወኪሎች ይሳተፋሉ ብለዋል። የቅድመ ዝግጅት ስራው ስኬታማ እንደነበር ጠቅሰው አጀንዳ የማሰባሰብ ሂደቱም የበለጠ ስኬታማ እንደሚሆን እምነታቸውን ገልጸዋል። በክልሉ የሚሰበሰቡ አጀንዳዎች ለሀገራዊና ክልላዊ መግባባት የጎላ ፋይዳ እንዳለው በመረዳት ተሳታፊዎች የተሻሉ ጉዳዮች ላይ በማተኮር እንዲወያዩ ጠይቀዋል። ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው በክልሉ በሚከናወነው የአጀንዳ ማሰባሰብ ሂደት የተለያዩ ማህበረሰብ ክፍሎችን የሚወክሉ አካላት እንዲካተቱ ተደርጓል ብለዋል። በአጀንዳ ማሰባሰብ ሂደቱ ሴቶች፣ አካል ጉዳተኞች፣ ተፈናቃይ ወገኖችና ሌሎች ወኪሎች እንደሚሳተፉም አስረድተዋል። ኮሚሽኑ ቀደም ሲል በ10 ክልሎችና 2 ከተማ አስተዳደሮች አጀንዳ ማሰባሰብ ስራ ማከናወኑ ይታወሳል። ኢትዮጵያ ለግብርና ኢንቨስትመንት ምቹ ስርዓተ ምህዳርና የሎጂስቲክስ አቅም አላት ሲሉ የተለያዩ በዘርፉ የተሰማሩ ኩባንያዎች ገለጹ። በኢትዮጵያ የደርባ አበባና ሙሎ ፋርም አስተባባሪ ራፋኤል ጆሊ ለኢዜአ እንደገለጹት ኢትዮጵያ ከምስራቅ አፍሪካ ሀገራት ለግብርና ስራ ምቹና አስተማማኝ ስርዓተ ምህዳርን የታደለች ነች። ከዚህም ባለፈ ምርቶችንና ግብዓቶችን ከመነሻ ወደ መዳረሻ ለማጓጓዝ አስተማማኝ የሎጂስቲክስ አቅምና ከሌሎች ሀገራት ያነሰ የዕቃ ጭነት ክፍያ መኖሩንም ገልጸዋል። ኢትዮጵያ ኢኮኖሚዋ እያደገ በመሆኑ የአትክልት ፍራፍሬና የአበባ ልማት ዘርፉ አሁን ካለው የበለጠ እድገት እንደሚያስመዘግብ ገልጸዋል። የአግሪ ፕላስት ኬንያ ማኔጂንግ ዳይሬክተር ኤርቱግሩል ሞሉ በበኩላቸው ኢትዮጵያ ጥራት ያላቸው የግብርና ምርቶችን በተለይም አበባን ለማምረት የሚመች የአየር ሁኔታ እንዳላት ገልጸዋል። በኢኮኖሚ መስክ እያደረገችው ያለው ሪፎርም ለውጭ ቀጥታ ኢንቨስትመንት ተመራጭ እንዳደረጋት ጠቅሰዋል። መንግስት ለሀገር ውስጥና ለውጭ ኩባንያዎች የሚያደርገው ድጋፍ የአበባ አትክልትና ፍራፍሬ ወጭ ንግድን እንደሚያሳድግ ተናግረዋል። በግብርና ሚኒስቴር የግብርና ኢንቨስትመንትና ምርት ግብይት መሪ ስራ አስፈጻሚ ደረጃ አበበ እንደሚሉት የሀገር ውስጥና የውጭ ባለ ሀብቶች በሰብል፣ በእንስሳት ልማት፣ በአበባ አትክልትና ፍራፍሬ እንዲሁም በውል እርሻ ልማት ኢንቨስትመንቶች በርካታ ባለ ሀብቶች መሰማራታቸውን ተናግረዋል።
ለአብነትም ከ6000 በላይ ባለሀብቶች በሰብል ልማት ኢንቨስትመንት ተሰማርተው 2.2 ሚሊዮን ሄክታር መሬት እያለሙ መሆኑን ነው ያብራሩት። ዓለም አቀፍ ኩባንያዎች ከአርሶ አደሮችና ከሀገር ውስጥ ባለሀብቶች መሬት በውል ወስደው በጋራ የሚያለሙበት እድል መፈጠሩንም አንስተዋል። ኢትዮጵያ በአረንጓዴ ትራንስፖርት ግሪን ሞቢሊቲ እያከናወነችው ያለው ተግባር ለአፍሪካ ምሳሌ የሚሆን ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረኦ ሀሰን ገለጹ። ሚኒስትር ዴኤታ በረኦ ሀሰን ለኢዜአ እንደገለጹት መንግስት የአረንጓዴ ትራንስፖርትን ለማስፋፋት በርካታ ተግባራት እያከናወነ ይገኛል ብለዋል። በተለይም ለኤሌክትሪክ ተሽከርካሪዎች ቻርጅ መሙያ ቦታዎችን የማስፋፋትና በአጭርና በረጅም ጊዜ የኤሌክትሪክ ተሽከርካሪዎችን በሀገር ውስጥ ለማምረት መታቀዱን ተናግረዋል። ኢትዮጵያ የኤሌክትሪክ ተሽከርካሪ ባትሪ ለማምረት የሚያስችል እቅድ ይዛ እየሰራች እንደምትገኝ ሚኒስትር ዴኤታው አመላክተዋል። ሀገሪቱ ከ700 በላይ የዓለም አቀፍ ተቋማትና ኤክስፖርቶችና አመራሮች በአረንጓዴ ትራንስፖርት ዓለም አቀፍ ኮንፈረንስ ማካሄዷንም ተናግረዋል። እያከናወነችው ባለችው የአረንጓዴ ትራንስፖርት ለአፍሪካ ምሳሌ የሚሆን አቅም እየፈጠረች መሆኑንም የሚያሳይ ነው ብለዋል። የህዝቡን ሰፊ የትራንስፖርት ጥያቄ ከመመለስ አንጻር ፍላጎትን መሰረት ያደረገ የኤሌክትሪክ መኪኖችን የመገጣጠም ስራ ትኩረት እየተደረገበት መሆኑንም አንስተዋል። በመዲናዋ ባለፉት 8 ወራት ከ8.7 ቢሊዮን ብር በላይ የሚገመቱ የበጎ ፈቃድ ስራዎች መከናወናቸውን የአዲስ አበባ የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን ገለጸ። በተከናወኑ የበጎ ፈቃድ ስራዎች ከ1.2 ሚሊዮን በላይ ዜጎች ተጠቃሚ ሆነዋል። የአዲስ አበባ ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር እንዳሉት በቤቶች ግንባታ፣ ደም ልገሳ፣ ትራፊክ ማስተባበር፣ በሆስፒታል ህሙማንን መንከባከብ፣ ማዕድ ማጋራትና በአገልግሎት ሰጪ ተቋማት ላይ ሙያዊ ድጋፍ መደረጉን ተናግረዋል። በአገልግሎቱ ከ3 ሚሊዮን በላይ በጎ ፈቃደኞች መሳተፋቸውን የገለጹት ኮሚሽነሩ ከ8.7 ቢሊዮን ብር በላይ የሚገመት የበጎ ፈቃድ አገልግሎት መስጠቱን ጠቁመዋል። በተለያዩ የበጋ በጎ ፈቃድ መርሃ ግብር በመሳተፍ ላይ የሚገኙ ወጣቶችም እንዳሉት የበጎ ፈቃድ አገልግሎት የአንድነት፣ የአብሮነትና የመከባበር መገለጫ ነው ብለዋል። በትራፊክና መንገድ ደህንነት የተሰማራው ወጣት ብርሃኑ ተካ በትርፍ ጊዜው የበጎ ፈቃድ አገልግሎት በመስጠት ማህበረሰቡን በማገልገል ላይ እንደሚገኝ ተናግሯል። በዚህም ዘርፈ ብዙ የህይወት ልምድና የህሊና እርካታ ማግኘቱን ጠቁሟል። የደም ልገሳ መርሃ ግብርን የሚያስተባብረው ወጣት ሬድዋን ተፊቅ በበኩሉ የበጎ ፈቃድ አገልግሎት በፍላጎት የሚሰራ ቢሆንም የዜግነት ግዴታና ኃላፊነት ነው ብሏል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። ሰላም ቆዩ።